songo ሞምባዲ ናንጋ ዛሬ ለሴቶች አሪፍ ቪዲዮ ይዤ መጥቻለሁ። ወንድ ልጅ ከልቡ እንደወደደሽ የሚያሳዩ ምልክቶችን ነው የምናገረው። አንደኛ ቻይናን በጣም ነው መጣላት። ለምን አትሉኝም? ላይፋችንን በጣም ቀላል አድርገውታል። እዚህ ጋር የምታዩት ማሽን ምግብ አዛችሁ በድሮን ዴሊቨሪ የሚያደርጉበት ነው እና ምግባችን መጥቷል። እዚህ ጋር እንደምታዩት የቻይና ኒውቢ ጆንጎ ይዘጋጅልኝ ሻንጣዬ ሚንቀርኝ ሰልግኔ ሳቱቴ ሳታምብዬ ደራምብዬ። ሄሎ ጋይስ እንዴት ናችሁ? ቢኒያም ነኝ። በድጋሜ ተመልሻለሁ። እንደ ሁልጊዜው ዛሬ ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ እዚህ ከች ብያለሁ። እንዴት ነው ቻናሉ ሰብስክራይብ ያደርጋችሁ ቪዲዮዎች እየተመቿችሁ ነው? ሶ ጋይስ ይሄን ቪዲዮ ከማየታችሁ በፊት ቪዲዮ ላይክ አድርጋችሁ መጀመራችሁ እንዳትረሱ። ሳያዩ ላይክ ያደረጉ ብዙሃን ናቸው ይላል የቲክቶክ የዩቲዩብ ህግ። ቻናሉ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ላይክ እያደረጋችሁ ፈታ ዘና ያለ ቤተሰብ መቀላቀላችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ ቻይና ሌላ ታሪክ ውስጥ ገብታለች ነው የምላችሁ። በቃ ሌላ ታሪክ ውስጥ ገብታለች ማለት you have no idea። በቃ ምን መገመት የማትችሉት ነገር። እስኪ የመጀመሪያው ነው ቪዲዮአችንን ይሄን ቪዲዮ ቻይናን በጣም ነው መጣላት። ለምን አትሉኝም? ላይፋችንን በጣም ቀላል አድርገውታል። እዚህ ጋር የምታዩት ማሽን ምግብ አዛችሁ በድሮን ዴሊቨሪ የሚያደርጉበት ነው እና እዚህ ጋር ስትመጡ ኢማጂን ምግብ በድሮን ማለት ምግብ ቤቶችና የሻይ ቡና መሸጫ ስቶሮች ከነዚህ ማዘዝ ትችላላችሁ። እዚህ ጋር ስካን በማድረግ ከዛ በኋላ ምግቡ በድሮን ይመጣል ማለት ነው። ቻይና ኒውቢ። ስለዚህ ኦርደር ለማድረግ የሚጠበቅባችሁ ቻታችሁን ከፍታችሁ ስካን ማድረግ ነው። ከዛ በኋላ ሬስቶራንቶቹ አሉ እዚህ ጋር መርጣችሁ። እኛ ሰው ነበር የፈለግነው ያው ቁርስ ላይ ስለነበርን፣ ስለዚህ አራትንን ለአራት ሰው የሚበቃ ምግብ ማለት ነው። አራታችን ወደ 130 RMB ምናምን የፈጀ ምግብ ገዛን። ሰው እንደዚህ ያደረግን። እዚህ ጋር ዲስካውንት ነበረኝ 5 RMB ዲስካውንቴን አፕላይ ያደረኩኝ። ከዛ በተጨማሪ ስልክና ስም አስገቡ ይላችኋል፣ ዴሊቨሪ ሰዓት ማለት ነው። ይህንን ከጨረሳችሁ በኋላ ሂሳባችሁን ከፍላችሁ እስኪመጣላችሁ መጠበቅ ማለት ነው። ከዛ እዚህ ጋር እንደምታዩት ይኸውላችሁ ከ38 እስከ 48 ባለው ይደርሳል። 2 ደቂቃ ይቀረናል። ምግብ ያለ አሬ ምግብ የታለብስ ፋይናሊ ኢት ኬም ደረሻ ምግብ ይመጣል። ያያችሁ ምግባችን መጥቷል እንደምታዩት። ፋይናሊ ፊውቸር 2050 bro ውረድ ናይስ ድሮን ዴሊቨሪ ምግባችን መጥቷል። እዚህ ጋር እንደምታዩት የቻይና ኒውቢ ጆንጎ That's really amazing. Look at this one. ምግባችሁን ወደ ውስጥ ያስገባዋል ማለት ነው። It's crazy man. Later on, come on. I'm waiting for you. Oh. So after ምግባችሁ ከመጣ በኋላ what you gotta do? ቻው በሉት። So guys, ምግባችሁን ለማውጣት የመጨረሻ ስልክ ቁጥራችሁን ጽፋላችሁ. You have to put your last 4 digits. So mine is 9181. አረውታ Finally we got it, bro. Look at this. Okay, we get our food here. Okay, bro. የመክፈት ፕሮግራሙ ነው የሰርግ ፕሮግራሙ ይኸውላችሁ። Subway, this is a Subway that we order. የካቢኔ ጽና. So this is for environment. ስቲል ይፈልጉታል። So no. I guess you have to do it like this. To do this. Yeah. This is what you gotta do. እንደዚህ ታረጉትና ለአካባቢ ጥበቃ you need to put it here so they can reuse it. ይጠቀሙታል ማለት ነው ድጋሚ። Finally ምግባችንን አግኝተናል። ቻይና ኒውቢ ጆንጎ ኒውቢ ሸንጀን ኒውቢ ቴክኖሎጂ ይላል ማለት ቴክኖሎጂ። እኛ ሀገር በድሮን ሲመጣ ምን ይዞልን እንደሚመጣ ታውቃለህ? እያንዳንድ ምግብ አይደለም ይዞልን የሚመጣው። መናገር አይጠበቅብኝ አባቴ። ለቀረው ዓለም እዚህ ጋር ደርሷል። እኛ ስቲል ዳርክ ኤጅ ላይ ነው ያለን። ታክሲ ላይ እንኳን በስርዓት ተሰልፈን የማንገባ ትውልዶች ሆነናል። እኔን ጨምሬ ነው የምናገረው። ኢትስ ክሬዚ ማን ባና አስበሽዋል አይደል? ይሄ ድሮን እኛ ሀገር ቢሆን ምግብ ይዞልሽ ሲመጣ ከራሱ ከመውረዱ በፊት በድንጋይ ስትወርዱ ማን እዛ ላስት ፎር ዲጂት ምናምን ምን ታስቀምጣለህ?
ዝም ብለህ ታወርደዋለህ፣ ምግቡን ትቀበለዋለህ ማለት ምን ያመጣል? ለሴቶች ዛሬ ለሴቶች አሪፍ ቪዲዮ ይዤ መጥቻለሁ። ወንድ ልጅ ከልቡ እንደወደደሽ የሚያሳዩ ምልክቶችን ነው የምናገረው። አንደኛ ወንድ ልጅ ከልቡ የሚወድሽ ከሆነ ትዳር ውስጥ ለመግባት አይቸኩልም። ስለ ትዳር ሲወራ ያመነታል። ምክንያቱም ሰርግ ላይ ብዙ ወንዶች ስለሚኖሩ ሚስቱን እንዲያዩበት እንዲቀሙት አይፈልግም። ሁለተኛ እንደፈለገ ይሆናል። በቃ ግራ ጎኑን ስላገኘ ከጓደኞቹ ጋር ፈታ ይላል፣ ይዝናናል፣ ስልክ አያነሳ ምናምን። በቃ ግራ ጎን ታዲያ ስልክ ስላላነሳ ጥሎ አይሄድ። በቃ ሁሉንም ነገር በፍቅር ዙሪያ ያሉትን ነገሮች እንዳለ ስላጠቀለለ በቃ ሌላውን ነገር ደግሞ ኢንጆይ ማድረግ ይሰራል። ከስራ ጓደኞቹ ጋር ፈታ ወደ ማለት ይሄዳል ማለት ነው ከልቡ የሚወድሽ ከሆነ። ሶስተኛ ተቆጣጣሪ ይሆናል። ቤት ገባሽ ቤት ወጣሽ ምናምን ይሆናል። ማንም ጋር እንትና ጋር ትጂ ምናምን። ለምን? ስለሚወድሽ፣ ሌላ ሰው እንዳያይበት ምናምን ስለሚፈልግ። አራተኛ መጥቀስ ያለብኝ አይመስለኝም። አራተኛ አያስፈልገውም። ከልቡ የሚወድሽ ከሆነ እነዚህን ያደርጋል። እኒህን ሳያደርግ ሽማግሌ ምናምን የሚሯሯጥ ከሆነ ማለት አለብሽ ስቶፕ ወይም ሚኒት ማለት መቻል አለብሽ። አመሰግናለሁ። እኔ ራሱ ስቶፕ ወይም ሚኒት ማለት አለብኝ። ወይም ማይ ብሬን ኢዝ ኖት ብሬኒንግ ብሮ። ምንድን ነው ያወራው? የገባው አለ? ሴቶቹ ገብቷቸዋል። ለነገሩ መልዕክቱ ለሴቶች ነው። እኔ ግዴታ እንዲገባኝ አይፈልግም መሰለኝ አይደል? አባቴ ረጃሉድ በሌላ ቨርዥን እቲ ምንድን ነው እዚህ ጋር ደግሞ አያጭኑ ነው ስፕሌዝስ ካሶንጎ ሞምባሪ ናንጋ Kasongo mbona wewe Kasongo Mombali nanga Kasongo mbona wewe Kasongo Mombali nanga Kasongo mbona wewe እንደዚህ ይቻላል እንዴ? ምን አይነት ታሪክ ውስጥ ነው? ጋድ ቪዲዮ አንተን ማን ነው ኮሜንት ለማየት ሞክሬ ነበር እዚህ ቪዲዮ ላይና ኮሜንቶቹ እዚህ ጋር ከምታዩት ቪዲዮ በላይ ኮሜንቶች ናቸው የሚደብሩት ማለት ነው። አንዱ አይ ኦሮሞዝ ምንም በቃ አልሰለጠንም አልነቀም ማለት ነው አይደል የሚል ኮሜንት አለ። ዝቅ ብሎ ደግሞ አይ አማራ፣ ዝቅ ስትል ደግሞ አይ ፋኖ፣ ብቻ አማራ ኦሮሞ የሚል ኮሜንት። አማራ ሆነ ኦሮሞ ነው ብራዘር፣ ዞሮ ህዝብ ነው፣ አበሻ ነው፣ ኢትዮጵያዊ ነው አይደል? ከአያ እየደከደ ያለለ። እሺ አሁን ካልጠፋ ሴት ስንት ሴት እያለ ብራዘር፣ ኢትዮጵያ ውስጥ እኮ ሴቶችና የወንዶች ሬሾ አይመጣጥንም እኮ። ስንት ሴቶች እኮ ባል የላቸው። አረ ከዚህ ቀኝ እጅ ይሻላል በእናት። አረ አናት እሱማ ቤተሰብ ሰብሰብ ብሎ የቤተሰብ ፎቶ ቢነሱ 16 ጂቢ ሚሞሪ አይበቃቸውም። ይሄ ተፈጥሮ ባላት ሁሉ ማለት ነው። ጆሮ ባይኖር እኮ አቮካዶ ነው። ሻወር ገብቶ ቀጥታ ላይ ውሃ ቢያፈስ ገለውን አይነካው። ዘፈኑላ ጀምሮ ነው። ይኸውልህ ሬጌ ዘፈን ስትዘፍን ከስም በፊት ራስ ያስፈልጋል። እና የእሱን ስም ማን አሉት? ራስ ነበር የሚሉት። ከቤቱ ላይ በጣም ነበር። የዛን ሰሞን ምን ተባለ? ከሶፋ ጨርቅ ጋር ነው እናቱ ልብስ የምትቀይርለት። ጠረጴዛ ምናምን ስትወለውል ተሳስታ ተወለውለው ነበር። ይሄ ባራስ ማለት ነው። ለራሱ እሱ ስር ይጠለላል። ረላሽ አሜተኛ የሆነ ህዝብ እርግጠኛ ነኝ። አሁን ከዚህ በፊት ስላየኑ ቪዲዮ ባለቤት መሆን መቻል ያለበት ጀለሶች እያወሩ ያሉት እንደዛ ከሆነ ልክ ናቸው። አንዳንድ ሰው አለ የሆነ እንደ ጉንዳን ጭንቅላቱ ብቻ የሚያድግ ሰው ወይ አይጠቀምበትም እኮ ጭንቅላቱ አድጎ ለፀጉር ማብቂያ ብቻ ነው የሚሆነው። Jesus Christ of Nazareth. እኔ ቃላት የለኝም ለአንዳንድ ሀሜትና ለአንዳንድ ድርጊቶች። መጨረሻውን ገምቱ። መጀመሪያውን ሳናይ እንዴት እንገምታለን? እስኪ በሷ ቤት ትታጠባለህ ብላ ሞታለች። ጉራን ነው የምናሳያት ዛሬ። የማን ነው እናት? እንግዲህ ይቅርሽ ግቢ እንጂ አንጀቴን በላሽ እኮ። እንዴት እንደምትወጪ አላውቅልሽም። እንዴትሽን አላህ ይብላው በእናትህ። እዛ እንገናኛለን። ሽሩ ቻው የኔ ቆንጆ።
አባቴ ልጅ ልብሷን ወሬ ይዛ አባቴ ልጅ። አንዳንድ ደግሞ አሉ ከአህያ ጋር እንትን እንደማለት ኩስ ምን ያሉ ፕራንኮች ወይ ፕራንክ ስናረጋ ያምዱብን ወይ ጋጅልኒ በቃ ይዘጋጅልኒ ሻንጣዬ ሚንቀርኝ ሰልግኔ ሳቱቴ ሳታም ብዬ እዚህ ደራም ብዬ ምን ሰራለው ፋዛይ ጉኖን እስካም ብዬ እዛው ልጂ እዛም ብሎ በመጣው ፍቅሬ ወደዚህ ልጅ ወደዚህ ባቆ ግድ የለም ወደዚህ እንዲድ ታምራት ደስታ አልሞተም ነው የምልህ። በቃ ታምራት ደስታን የሚተኩ ሰዎች በየጓዳው በየጉድጓዳው በየጫካው አሉ። ጀለስ እንደዚህ ጭራሽ ሙሉ እንትኗን ሴታፖን አስተካክላ ሻንጣዋን ይዛ ምናምን ነው ይዘጋጅልኝ ሻንጣዬን እየዘፈነች የታምራት አጥንት ተሾብኖ ይውጋ። ሌላ ምን ጥበብ ትፋረድህ። አሜን በሉ ኮሜንት ላይ ሁላችሁም አሜን በሉ። እኔ አንዳንድ ሰዎች ድፍረት ቢኖረኝ እኮ እስካሁን የት በደረስኩ ከየት እንደሚሰጣችሁ የዲ ጀለስ ቀጥይ። እሺ ተማሪዎች፣ የሰው ልጅ ስንት የስሜት ሕዋሶች አሉት? እኔ ቲቸር። እሺ አንቺ ቤቲ? 6። እሺ አንቺ ቅድስት? አቤት ቲቸር። ሀብታም ወንድን ሪች ሜን ብለሽ ከጠራሹ ድሃ ወንድን ምን ብለሽ ነው የምትጠሪው? ድሃ ወንድ አልጠራም። እሺ ናቲ፣ ወደፊት ምን መሆን ነው የምፈልገው? ቲቸር፣ እኔ ኮሜዲያን ነው የምፈልገው። ለአንተ በዚህ ሰዓት ምርጥ ኮሜዲያን ማለት ትምህርት ሚኒስቴር። ምንድን ነው እዚህ ክላስ ጓደኛ ብቻ ነው የተሰብስቦ የገባው? እሺ አንተ ደግሞ ጓደኛ ለምንድን ነው የቀረው ዛሬ? ቲቸር፣ የሆነ ፊዚክስ አስተማሪ ሰሞኑን ቲክቶክ ላይ ላየህ? በቃ እሱን ካየ በኋላ አንተ ዘጋው። ረላሽ ቲቸር ዳኒ ነው አይደል? አዎ ቲቸር ዳኒማ እኮ ብዙ አስተማሪዎች ላይ ያሳምፀን ያሉ ማን የኔ ተማሪዎች ራሱ እሱን ካዩ በኋላ ልማርም ብሎ አምፀዋል። አስተማሪ እንደሆንኩ ነግራቸዋል ማለት ሰፈር ልጆች። ኦኬ ኔክስት ቪዲዮ ዛት አኖይንግ ገርልፍሬንድ ቤብ። ይህ ሁማኔሪያም ጀለስ ደግሞ ሴቶች ጋር በቃ አትዋደድ። ለምን ቅልሽ ረዥም ጸጉር እንደማያበቅልም አላውቅም። ኦ ጋድ ይሄ ነገር በኔ ብር እንደማይገዛ ግን አውቃለሁ። ምክንያቱም እሱ ብቻ አይደለማ ችግርሽ። እንዲሁም እኔ እንደ ጠንካራ ጎንሽ ነበር የማየው ጸጉርሽ። ይሄ ሁማኔሪያም አዎ ያምራል። ለእኔማ እንደዘዥልኝ እኔ ጆርዲን መስማት ስጀምሪ ጠርጥሬ ነበር። መልስ የሌለው ጥያቄ ነው ይሄ። አያምርም ብል ሌላ 13 አይነት ልታመጪ ነው። ያምራል ብል ወጥመር ነው። ምንም ላይቀየር ደግሞ ወጪ ማውጣት እብደት ነው። እብድ ከሆንኩ እንለያያለን፣ ካልገዛሁልሽም እንለያያለን። ልዩነት የለውም። ወጪ ሳላወጣ መለያየት ነው የምመርጠው። የሚያምረው ነገርሽ ምን እንደነበር ታውቂያለሽ? ዝምታሽ። እሱን ለማስጠበቅ ሞክሪ። ሁማኔር የሚቀይረው የኔን የገንዘብ መጠን ብቻ ነው። ቆንጆ ሴት ሞልያ ሰብራ ጭንቅላቷ ላይ ብታደርግ ቆንጆ ናት። እውነታውን ተቀበይ። ጭንቅላት መደርደሪያ አይደለም፣ ማሰቢያ ነው። አስቢበት። መደርደሪያ ቢሆን ራሱ ባዶ ነው የሚሆነው። ብሮ ዊል ኔቨር ሃቭ ኤ ገርልፍሬንድ ማን ዊል ዳይስ ቢ ሲንግል። ስንት ሴቶች ጋራ እንደተጣላ ወይ ስንት ሴቶች ላሽ እንዳሉት ስንት ሴቶች እንደከዱት እሱና ሴቶቹ ብቻ ናቸው የሚያውቁት። ጥምድ በቃ እንዲህ ጥምድን ያደረጋችሁ። ይመች። የወንዶች ጉዳይ የሚኮራብሽ ምርጥ አባላችን። ለሴቶች በቃ ኃላፊነቱን ለአንቺ ትተን እኛ እንቅልፋችንን እየድርሽ እያለ ነው። ይመችሽ ማን ልካቸውን ራሱ ድጋሜ ጓደኛ ሊመክር ሲሞክር ይሄ ደግሞ ከሴቶች አጀንዳ ወጣ ያለ ነው መሰለኝ። ለምን ተከራይታ አትወጣም? ለምን አፍህን አትዘጋም? ስለ ጸጉር መቆረጥ አይደለም እኮ የምናወራው። መፍትሄ መፈለግ አይጠበቅብህም። ዝም ብለህ ብሶቴን ስማኝ። ለምን ተከራይታ አትወጣም? ለምን ቤት ገዝቻ አልወጣም? እሱ አይሻልም? እንዴት ያልታየም ፕሮፌሰር? ለምን ቡና አንጠጣም እንደምትለው ለምን ተከራይታ አትወጣም ትለኛለህ እንዴ? ለምን አንተ ዶክተር አትሆንም? ለምን ሳይንቲስት ለምን አታገባም? ለምን አፍሪካን አትቀይርም እንደ ማንዴላ? ተከራይቼ አልወጣም። ቤተሰቦቼስ? አፋቸውንና ተግባራቸውን አይደለም ማየት ያለብህ። የሆነ ነገር ቢሆኑስ? ሌባ ቢዘርፋቸውስ? አያውቁትም እንጂ እኔ ከምፈልጋቸው በላይ እኔ አስፈልጋቸዋለሁ። እንዲህ አይነት ሰው እንደሆንም አይደለም ያሳደጉኝ። ቢያስከፉኝም በእነሱ ተስፋ አልቆርጥ። አንተም እኔን ወደፊት የሚገፋ ምክር ነው መምከር ያለብህ። አበርታኝ፣ አጠንክረኝ፣ ጥሩ መረጃ ስጠኝ። ለምሳሌ ዶዳይ ኤሌክትሪክ ሞተርስ ኤግዚቢሽን ባዛር ውስጥ እንደሚገኙ ንገረኝ። እስከ ቅዳሜ ረ ብልጠት ቀጥታ በአይን አይናችንን ጨፍነን ሳንገልጥ ወደ ማስታወቂያ ዳይብ አይከብድም? ይህ ምን አይነት ብልጠት ነው? ማንኛ ራሳችን ብልጥ አይደለን? እንዲያ ዩቲዩብ ኮሚኒቲ ፋራን ያለሽ ማለት ከቤት ውጡ። ባይዘወይ ከቤት ውጡ። ያው ከቤት ተከራይቶ መውጣት ደረጃ እንደመውጣት ቀላል ባይሆንም ከቤት ውጡ። እንዲሳካላችሁ ከፈለጋችሁ ከቤት ውጡ። ቻሌንጅ ያጠነክራል። እናት አልጋ ላይ ቁጭ ብለህ ነው ለካ ሴቶችን እንደዚህ ክስክስክስክሽ የምታደርገው። አንተ ባንዱ ብሻል። እንዱም አንተ ነህ ከአየው ጋር ያዩ ልጅ
እሺ አዛለች ምን ይዘሽ መጣሽልን? አቺ ቦሴ አቤት ሆነሽ ነው? የዓመት በዓሉ ጫማ ልገዛ 2000 ብር አለኝ። እሺ አሁን የመጨረሻው ስለ ስንት ትገዣለሽ አለኝ። 80 ብር እንዳፈቀዱ አልኩት። ተኋላ ሆኖ ወደፊት ይምታኝ፣ ተፊት ሆኖ ወደ ኋላ ይምታኝ አለው። አንተም ሁለቱ ነን የምትታየኝ፣ የማይታየኝ ከረን የለም። አይንሽ ራሱ ምንድነው? የሆነ ቡለንም አዛብቷል። ኧረ ምን ያልተዛባ ቡለናል። የ2000 ብር ጫማ 80 ብር። ምን አይነት ድፍረት! ማዘር ራሱ ያንቺ ድፍረት የላትም። የምር ትንሽ ነው የምትከራከረው። 1000 ብር ምናምን ነው ማዘር ቀንስ ብትል 2000 ከተባለ 1000 ልውሰዶ ነው የምትለው። አንቺ 80 ብር ከውጭ ከግራ ከቀኝ ከውስጡ ነው ወደ ውጭ ነው የመታሽ። የ1970 ላይ ፖዝ ያደረጋችሁ ሰዎች እቃ ለመግዛት የሆነ ቦታ ባትሄዱ ጥሩ ነው። በዛው ፌንት ትበላላችሁ ወይ ደግሞ ነጋዴው ፌንት ታስበላላችሁ። አም ሲሪየስ አም ቴሊንግ ዩ የምሬን እኮ ነው። አሁን አያትህ የሆነ እቃ ልትገዛ መርካቶ የሆነ ቦታ ብትገባ አስቡ። እሷ በድሮ ስታንዳርድ ፈታ እያለች ነገሮች ተቀያይረዋል። ዓለም ሌላ ታሪክ ውስጥ ገብታለች። ዓለም ቻይና ሆናለች። ምግብ በድሮን ነው ቴክ የሚደረግልሽ። እንቺ ስለ 80 ብር እዚህ አውሪ። 80 ብር እርጥብ ራሱ አይሸጥም። አሁን በተወደደ በሱ የቅድሙ ልጆች ናቸው አይደል? አይ ቲንክ የመጣሽው ዛሬ አሁን ታጥባ ስትመጣ ዩኒቨርሲቲ ውስጥ አሁንም በሱ አልቀረም። ምን እናረጋት በበሱ ነው ይሄ ነገር ይችላል። እስቲ በረጋን ጠብቃትና ይደርሰሽ መሰለኝ። ሬላሽ በሱ እንደገመቻት በሱ ፒዲቲ አናዘር ሌቭ ያምቻል እንዴ! በእግዚአብሔር ምን አይነት ቀልድ ነው የምትቀልጂ? እግዚአብሔርን በጣም ነው የምታስጠይቂ። ትቶሽ ነበር ደግሞ ጀመረሽ። በድልታ በኢየሱስ እብድነሽ ባለፈው እንደፈረም ተነሳሽ። እግዚአብሔርን በጣም ነው የሚያስጠላው። ተግማማችሁ በጣም። በቃ ዞር አድርጊ። አትቅረሽኝ፣ አልፈልግም። አትቅረሽኝ። ዘጊው ታረጋዋለች እንዴ? ዘጊው። ምንም ነገር አይመርባችሁ የተባሉ ትውልዶች ምን ህዝቦች። ሄሎ ጋይስ የዛሬ ቪዲዮቻችን እንግዲህ ያያችሁትን ይመስል ነበረ። ያው ገራሚ ማን ነው። ዛሬ ደግሞ አስደማሚ የሆኑ ታምረኛ የሆኑ ራስ የሚያስሉ በስመ አብ የሚያስብሉ ሰይጣንን ራሱ በስመ አብ የሚያስብሉ ቪዲዮች የሚያየ ነው ጋይስ። እስኪ እግዚአብሔር ይታረቀን እየጸለያችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ ቪዲዮች በአሪፍ ቪዲዮች እንገናኛለን ተመልሰን። እስከዛው ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።